ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የስነ ጽሑፌ ርዕስ በሰላም ድረሺ ይላል። በዘመኑ እንድታዳምጡኝ በልዑል እግዚአብሔር ስም በትህትና እየጠየኩኝ ወደ ስነ ጽሑፌ። በሰላም ድረሺ ውዷ እህታችን ማተቤ ወለተ ማርያም ግቢልን በሰላም ከፊትሽ ትቅደም እመቤቴ ማርያም። በመንገድሽ ሁሉ እሷ ትቅደምልሽ በሰላም አድርሳ ለደጇ ታብቃሽ። እናማ እህቴ መልካም ጉዞ ላንቺ ብዬ ስሰናበት እንዳይከፋሽ በርቺ። በአሕዛብ ምድር ማተብሽን አጥብቀሽ የስደት ሕይወትን ችለሽ ተቋቁመሽ አሳልፈሽዋል ሁሉንም ችለሽ። እናማ እህቴ እኔ የምልሽ እንዳትዘነጊ ሀገርሽም ስትደርሺ በቅዱሷ ምድር ሁሉ በሞላበት ቤተ ክርስቲያን መሄድ፣ ጾምና ጸሎት፣ ማለዳ ተነስቶ መቆም ማሌት፣ በንስሐ ታጥቦ ቁርባን መቀበል፣ ገዳማት መጎብኘት፣ ጸበል መጸበል። ከዚህ በላይ አላት ቅድስት ሀገራችን እኛ ከበረታን በሃይማኖታችን። አንቺን በርቺል ውድ እህታችን፣ ውዷ የኔ እህት ሀገርሽ ስትገቢ እኛ ደካሞችን አስቢን፣ በጸሎትሽ አስቢን። የስደቷ እህቴ ጠንካራ ነሽ ብርቱ፣ በእድሜና በጤና ያጽናሽ በቤቱ። ቅር ቢለኝም ተላምዶ መለያየቱ እንኳን አላቀቀሽ ከስደት ሕይወቱ። ከአንቺ ጋር ትሁን ድንግል ከነ ልጇ እቅፍ ድግፍ አርጋ ታብቃሽ ከደጇ። እግዚአብሔር ያክብርልን። እሺ እኔ በመቀጠል አንድ መዝሙር ዘምራለሁ። መዝሙሩን ለመዘመር በአብ በወልድ በመንፈስ ቅዱስ በአንድ አምላክ እናምናለን። በእመቤታችን በቅድስት ድንግል ማርያም አማላጅነት እናምናለን። በጻድቃን በሰማዕታት አማላጅነት እናምናለን። አምነን ዘምራለን። ሚካኤል ወዳጅ አባቴ በምልጃ ጸና ጉልበቴ፣ ዘንዶውን አሸነፍክልኝ ጠላቴን መክተህ ጣልክልኝ። መንገዴ ቀደም አቅናልኝ ተጓዥ ነኝ ማረፊያ የሌለኝ፣ እንዳልዝል እንዳልረታ ባህሩ ያረገርጋል ልቤን መቼ ይዘጋል። አንተ አለ መመከቻዬ ሚካኤል ዋሰበቃዬ፣ ሚካኤል ዋሰበቃዬ፣ ሚካኤል ወዳጅ አባቴ በምልጃ ጸና ጉልበቴ፣ ዘንዶውን አሸነፍክልኝ ጠላቴን መክተህ ጣልክልኝ። ዘንዶውን አሸነፍክልኝ ጠላቴን መክተህ
ጣልክልኝ በአምላክ ፊት የምትቆምልኝ አዳኙን ምታድንልኝ አባቴ ልበል ወዳጄ አትርቅም ሁሌ ከደጄ አትርቅም ሁሌ ከደጄ ሚካኤል ወዳጅ አባቴ ለምታጸና ጉልበቴ ዘንዶውን አሸነፍክልኝ ጠላቴን ወተት አልክልኝ። ከመጣ ይቀጥልና መጨረሻ ላይ አንድ ምንድነው አንዳንድ ማነሳቸው ጥያቄዎች አሉ። እነዛ ጥያቄዎችን ከጨረስን በኋላ መጨረሻ ላይ የራስሽን መልእክት ታስቀምጫለሽ እና ወደ መጀመሪያው ጥያቄ ሄዳለሁና እታችን ማየተው እግዚአብሔር አምላክ እንኳን ለዚህ ቀን አደረሰሽ፣ እንኳን ደስ አለሽ። አሜን። እንኳን አብሮ አደረሰን ልበል። አዎ እንኳን ለሌሎቹም ይሄ እድል ይሰጠው። አሜን። መልካም እንግዲህ የተወሰኑ ጥያቄዎችን ነው የምጠይቅሽ፣ ብዙ የሚያቆየን ነገር አይኖርም እና እንደው የመጀመሪያው ጥያቄ የሚሆነው ምንድን ነው፣ ይሄ አሁን ወደ ሀገር ለመግባት ተዘጋጅተሽ ነው ያለሽው እና በእቅድሽ መሰረት ነው ወይስ ከእቅድሽ ቀድመሻል ወይስ ዘግይተሻል? እንዴት ነው ለመግባት ከያሽው ጊዜ አንጻር? እሺ ለምሳሌ ለማለት የፈለኩት ከሀገር ቤት ወደዛ ወደ ስደት ዓለም ስትሄጂ በዚህ ጊዜ እመለሳለሁ ብለሽ አቅደሽ ሄደሻል እና በዛ መሰረት ነው እየተመለሽ ያለሽው ወይስ ቀድመሽ ነው ወይስ ዘግይተሽ ነው? እሺ ለጥያቄው እግዚአብሔር ያክብርልኝ ወንድማችን። አይ እኔ እቅድ ነበረ ፈለኩኝ ከመጀመሪያው ስመጣ ማለት ነው እና ባልኩት መሰረት ነው እየተመለስኩ ያለው። ባልሽው መሰረት ነው እየተመለሽ ያለሽው? ከዚህ በላይ መቆየት እቅድ አልነበረኝም ስመጣም። አሁንም ደግሞ እዚህ ከመጣሁ ያው እንደጨረስኩ መሄድም ፈልጌ ነው ማለቴ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በጣም ጥሩ ቃለ ሕይወትን ያሰማልን። ከዚህ በመቀጠል ማስቀጥለው ጥያቄ ምንድን ነው፣ ባቀድሽው እቅድ ለመመለስ ምቹ ሁኔታ የፈጠረልሽ ነገር ምንድን ነው? ብዙዎቹ አሁን ለምሳሌ በ2 ዓመት በ4 ዓመት እመለሳለሁ ብለው ይሄዱና 6 ዓመት እና ከዛ በላይ ሊቆዩ ይችላሉ እና ከዚህ አንጻር አንቺ ባቀርሽው እቅድ መሰረት እንድትመለሺ ስኬታማ ያደረገሽ ነገር ምንድን ነው? እሺ እኔ በእርግጥ ብዙ መፈልጋቸው ነገር ቢኖሩም ግን ያው ምኞት ወሰን ስለሌለው በቃ ቅድስት ሀገሬ ላይ ሆኜ መስራት ያለብኝን መስራት፣ እንደገና ደግሞ በቃ ስደት ላይ ሆኖ መንፈሳዊ ህይወትን ማስተካከል ብዙ አመችም ስለማይሆን ያው ማለት ሀገሬ ላይ ሆኜ ያለውን ነገር ማድረግ እንዳለብኝ ወይም ደግሞ መስራት እንዳለብኝ ውስጤን አሳምኜ ነው። ምክንያቱም እዚህ በፊትም ስደት ላይ ቆይቼን ስለነበረ እዛ ጋር ያሳለፍኳቸው ጊዜዎች አሉ። ስለዚህ ከዚህ መቆየት የለብኝም ብዬ አስቤበት ነው። በጣም ጥሩ። እግዚአብሔር አምላክ ያክብርልን፣ ቃለ ሕይወትን ያሰማልን። አንዱ ልጠይቅ የፈለኩትን ጥያቄ ስለነካከሹ ወደዛው ልመጣ ነው እና መንፈሳዊ ህይወትና ስደት ምን ይመስላል? መንፈሳዊ ህይወትና ስደት በእርግጥ ብዙዎቻችን እዚሁ ስደት ላይ ነው መንፈሳዊነትን የለመድኩት። እኔ እንደራሴ ማለት ነው ሀገሬ እያለሁኝ ብዙም ከዚህ በፊትም የአብርሃም እንግዳ ላይ ተናግሬያለሁ እና ብዙ መከታተሉ ነገር አልነበረም። ግን እዚህ ጋር ደግሞ ሃይማኖቴን እንዳቅና ክርስትናዬን እንትን እንዳቅ አድርጎኛል። ብዙ የጎዳኝ ነገር የለም። ግን ደግሞ በሰፊው እየገባን ሲመጣ ደግሞ ስለ መንፈሳዊ ህይወት እየገባን ሲመጣ ደግሞ እንደምንፈልገው ነገር
እንደምንፈልገው ተግባራቶቹን ለመተግበር ያው ያለነው ሰው ቤት ስለሆነ አይመችም። ስለዚህ ደግሞ ጫፉን ካየንና የበለጠ ሀገራችን ላይ ሲሆን እንደሚመች ይታወቃል እና ለዛ ነው። በጣም ጥሩ። እግዚአብሔር አምላክ ያክብርልን፣ ጸጋውን ያብዛልሽ። በማስቀጠል የምሄደው ጥያቄ ስደትና መንፈሳዊ አገልግሎት በተለይ እንደኛ ማህበር ስናየው ምን ይመስላል? ለምሳሌ አንቺ ብዙ ጊዜ እጅግ በጣም ተሳታፊ ነሽ በግጥሙ በተለያዩ ነገሮች። እንደውም የምናስታውስሽ ከሚገባው በላይ የምናስታውስሽ አንዳንድ እህቶች ሲሄዱ የምታዘጋጃቸው ግጥሞችና በዓላትን አስታከሽ የምታዘጋጃቸው ግጥሞች እጅግ የማይረሱ እና በውስጡ ብዙ መልእክቶችን ያዙ ናቸው። በተለይ የሰውንም ስም ጭምር ከመልእክት ጋር ያይዘሽ ነው የምታዘጋጀው እና አገልግሎትና ስደት፣ ቅድም መንፈሳዊነትን ነው ያልኩት፣ አገልግሎትን ነው አሁን እየጠየቅኩ ያለሁት እና እንዴት ነው የሚታየው? ለዚህ እንዴት የውስጥ ፍላጎት ነው? ቀድሞ የነበረው ተሰጥኦ ነው ወይስ ሀገር ቤት ሰንበት ትምህርት ቤት ተሳተፊ የነበረ ወይስ ከየት የመጣ ነው? ይሄ ምን ይመስላል? እሺ፣ እግዚአብሔር ያክብርልኝ ወንድማችን ለጥያቄው። አዎ አቀራርባለሁ መንፈሳዊ የሆኑ ትናንሽ ጽሁፎችን ማለት ነው እና ይሄ በፊት ሰንበት ትምህርት ቤት አልተማርኩም። እኔ እዚህ ነው በቃ መንፈሳዊነትን የጀመርኩት እንደዚህ በደንብ መከታተል የጀመርኩት ማለት ነው። እና በፊት ግን በትምህርት ቤት በመማር ሰዓት በዓለማዊ የሆኑ ትናንሽ ነገሮችን እንደዚሁ በዓለማዊ ነበር የምጽፈው እንደዚህ ክላስ ውስጥ ለትናንሽ አጠር ያሉ ነገር። ከዛ ወደዚህ ስመጣ ነው ደግሞ በማህበሩ ደረጃ ስመጣ ወደ መንፈሳዊነቱ ስደት ላይ ከመጣው በኋላ እንደዚሁ ቀስ በቀስ እያልኩኝ ብዙም ደግሞ እውቀት የለኝም፣ ግን ትንሽ ስለምወደውና ውስጤ ደግሞ የሆነ ነገር እንደዚህ መንፈሳዊ የሆኑ ተግባራቶችን መስራትን እፈልጋለሁ። እግዚአብሔር ቢፈቅድ ከዚህ በላይ ብሰራ ደስ ይለኛል፣ ሁኔታዎች ተመቻችተው ማለት ነው። እና ፍላጎቱ አለኝ፣ በሰፊው እንድሰራ ፍላጎቱ አለኝ። ግን ያው እንግዲህ አላቅም፣ ይሳካል አይሳካል እግዚአብሔር ነው የሚያውቁና በፊት ግን በመንፈሳዊ አይደለም የምጽፋቸው ነገሮች በዓለማዊ ነበር። ሌላው አሳጥሬ የምጠይቅሽ ጥያቄ እንግዲህ እነዚህ የምታነሻቸው ነገሮች ለእኛም ትምህርት ናቸው፣ ለሌሎቹም ትምህርት ናቸው እና አብዛኞቹ እህቶች እዚህ ጋር ያሉት አንዳንዴ ብቅ ይሉና ያገለግላሉ። አንዳንዶቹ በግል ደረጃ ነው እያልኩ ያለሁት። በግጥም ሊሆን ይችላል፣ በስነ ጽሁፍ ሊሆን ይችላል፣ ሌላም ሊሆን ይችላል፣ በዝማሬም ሊሆን ይችላል እና አንዳንዴ ሄድ መለሴ ማለትም ነገር አለና ምን ትያለሽ? ምሳሌ አንቺ እየሄድሽ ነው የአንቺውን በኋላ የምመጣበት ቦታ አለኝ እና የአንቺን ቦታ ማን ይተካ? እሺ ሄድ መለስ ማለቱ ያው ከስራ ጋር ተያይዞ ነው ብዬ ነው የማምነው እንጂ አንዴ ልባቸው ተከፍቶ ወደዚህ እስከመጡ ድረስ ስለማይመቻቸው ወይ ካሉበት ሁኔታ አንጻር እንጂ ሌላ ነገር ይኖራል ብዬ አላስብም። ምክንያቱም እኔ ራሱ እየጠፋው ስለምመለስ በራሴ ላይ አውቃለሁ። ልቤ እዚህ ጋር እየሆነም ቢሆን ግን ያው ያለሁበት ሁኔታ በደንብ ቅድም ያልኩት ማለት ነው በሰፊ ለማካሄድ ስለማይመች ከምጠፋ እያልኩ ደግሞ ወይ ብቅልና እጠፋለሁ ማለት ነው እኔም ስለምጠፋ እና ሌላው ደግሞ በእኔ ቦታ ማንን ትተኪያለሽ ላላችሁኝ እኔ አሁን ከሰሞኑ በእኔ ቦታ የመጣች እህታችንን ተክቻለሁ ማለት ነው። ሌላ ደግሞ እህቶችንም እንደዚህ ካገኘሁኝ ለማህበሩ እተካለሁ ማለት ነው። ግሩም፣ መልካም። እግዚአብሔር አምላክ ቃለ ሕይወትን ያሰማልን ነው። ይሄ አብዛኛው እህቶች እንግዲህ እዚህ ማህበር ላይ የሚያገለግሉ በስምም የምናስታውሳቸው ብዙሃኑ ትጉ አገልጋዮች በግጥም በተለያዩ ነገሮች ያገለግሉን በዝማሬ ያገለግሉን የነበሩ እህቶች አገር ቤት ገብተው አድራሻቸው ጭምር ጠፍቶብናል። አንቺንም አድራሻሽን እናጣለን ወይስ አናጣም? አጭርና ግልጽ መልስ።
አይ አታውቅኝም። አናጣሽም። ማናጣሽ ከሆነ ደግሞ የማህበሩ አገልጋይ ትሆኛለሽ ማለት ነው። አዎ በሚገባው እሰይ እና ሁላችሁንም እግዚአብሔር አምላክ ለሀገራችሁ ያብቃችሁ እና ተሰብስበን እዚህ ጋር እንደተሰበሰብን እዛ ጋር ደግሞ ሀገራችን ላይ ተሰብስበን በአንድ አውደ ምሕረት ላይ እንድንታይ እግዚአብሔር ይፍቀድልን። ግጥሜ ርዕስ ውድ ማህበርተኞቼ ይላል። ውድ ማህበርተኞቼ እጅግ ማከብራችሁ በክርስቶስ ፍቅር በጣም መወዳችሁ አባቶች፣ መምህራን፣ እህቶች፣ ወንድሞች እንዴት ከረማችሁ? ስለ ማህበራችን ቁጭ ብዬ ሳስብ እጅግ አስገረመኝ የማህበሬ ድባብ። ሁሌ ደስ ይለኛል ከእናንተ ጋር ስሆን፣ ማህበር ስመጣ እረሳለሁ ሁሉን። ውስጤ ተስፋ ሲያጣ መንፈሴም ሲደክም፣ ማህበሬ ስመጣ ይሰማኛል ሰላም። እናንተን አይቼ ቃሉንም ሰምቼ እመልሳለሁኝ መንፈሴን አድሼ። መምህራኖቻችን በጣም እንወዳቸው አዳዲስ የመጡና ድሮም እናቃቸው፣ ቸሩ መድኃኔዓለም ጸጋውን ያብዛላቸው። ሁልጊዜ በትጋት ስለ ክርስትና በትጋት የምታስተምሩ፣ በሚገባን መንገድ ከመጽሐፍ ቅዱስ ጋር እያመሳከሩ፣ እድለኛ ሆነን አሉን መምህራን በምሳሌ እያዋዙ ቃሉ የሚያስተምሩን፣ እንደ መምህር አብይ እንደ መምህር አብያተር ተንትነው የሚያስረዱ የክርስትና ሚስጥር። ደግሞም አሉ ወንድሞች እንደነ አብስራ አንዱ ካልተመቸው አንዱ የሚያስተምሩን፣ ሁሉም በየተራ ቅዱስ ቃሉን ሰምተን ነፍስን እንድንዘራ በትጋት የሚደክሙ ሁሌም ከኛ ጋራ። ደግሞ አይረሳም ዲያቆን ዮሴፍ ቃለ እግዚአብሔርን ለእኛ የሚያስተላልፍ፣ ደግሞም ይመክረናል በእምነት እንድንጸና ቅኔ እየዘረፈ በግዕዝ በአማርኛ አረሳውም እኔ የሚያቀርበውን ለኛ። ከወንድሞቻችን ሁሌም የማንረሳው ከድሮም የነበር አሁንም አብሮን ያለው ብርቱ መካሪያችን ወንድም አዘዘ ነው። ደግሞም ሲያስተምረን በምሳሌ እያዋዛ በእግዚአብሔር ቃል ልባችንን እንድናስገዛ ማህበሩን ይደምቃል በመንፈሳዊ ለዛ። ከሁሉም እኔ የማረሳው ቀዳዳ ጀሪካ ብሎ የሚተርተው አሉ ከሀገር ቤትም እንዲሁም መምህራን ገጽተውና መክረው እዚህ ያደረሱን መሰረት የሆኑ ለማህበራችን ዛሬ ስማቸውን ለመጥራት ሰዓት አይበቃኝም አልችልም ዘርዝሬ። አብረውን ባይኖሩም ምንም ባይመቻቸው ለማህበራችን ባለውለታ ናቸው። በረከት ስንሰራ አሉ እንደነ ወልደ ሩፋኤል አበበች ሀብቱም እንዲሁም አንዱ አለም አሉ እኮ ሀገር ቤት የሚያስተባብሩ ሆነው በአንድነት ያለውን መረጃ እያስተላለፉልን በበረከት ስራ ላይ የሚያበረታቱን። ደግሞም አሉ ብዙ ወንድምቶቻችን ስላልተመቻቸው ርቀው ከማህበራችን ወንድማችን ዳዊት እንዲሁም የሽዬ በኪነ ጥበብ ላይ በጣም ጎበዝ ናቸው። እሰማለሁ እህቶች ይሰማል። ደግሞም አሉ እንጂ እንደነ ተፈስሒ እንደነ አጸደና ደግሞም አለች ቤዛ መቼም አትረሳ እንደ ቀልድ በዋዛ ጥያቄ እያወጣች ታመጣለች ይዛ። ማህበሩም ያደምቁታል በመንፈሳዊ ለዛ። ማህበርተኞቼ አቤት ደስ ማለታቸው መምህራን ሳይኖሩ የማህበር ድምቀት ናቸው።
ብቻ ደስ ይላል ያለው ነገር ሁሉ። እግዚአብሔር ይመስገን ያሰባሰበን በቅዱስ ቃሉ እንዲሁም እንዳማረብን በእምነትም ያበርታን። ደግሞም አሉ ብዙ ጸጋው የበዛላቸው ከማህበር መቅረት የማይሆንላቸው